ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። በብልጽግና የሚመራው የግብርናና የገጠር ሽግግር ተጨባጭ ለውጥ ማምጣት እንደጀመረ ማየት ይቻላል። ይሄ ሀገር ያወቀው ዓለም አቀፍ ተቋማትም የመሰከሩለት ተጨባጭ ውጤት እየተመዘገበ መጥቷል። የግብርና ሽግግር ስንል ከኋላ ቀር የአሰራር ዘዴ በመላቀቅ ግብርናችንን ከሰው ጉልበትና ከበሬ ትከሻ አላቀን ወደ መካናይዜሽን ማሸጋገር ነው አንዱና ዋነኛው የትኩረት መስካችን። ለዚህም ደግሞ በተጨባጭ ሊቆጠር የሚችል ለውጥ እያስመዘገብን ነው ያለነው። ግብርናችንን ከበሬ ትከሻ ወደ ትራክተር ለማሸጋገር ባደረግነው ጥረት እስካሁን በተደረገው ርብርብ ባለፉት 5 ዓመታት ብቻ እንደ ሀገር ከነበሩን ከ3500 የማይበልጡ ትራክተሮችን ወደ 27000 ማድረስ ችለናል። በዚህም ያገኘነው ውጤት እንደ ጅምር ቀላል የሚባል አይደለም። እንደ ሀገር ከምናርሰው መሬት 1/3 ያክሉ በትራክተር እንዲታረስ እድል የተፈጠረበት ሁኔታ ነው ያለው። በርካታ አርሶ አደሮች በተመቻቸላቸው ከቀረጥ ነፃ ከ55 አይነት በላይ የሜካናይዜሽን መሳሪያዎችን፣ ትራክተሮችን፣ ኮምባይነሮችን፣ መውቂያዎችን ጨምሮ አርሶ አደሩ በተመጣጣኝ ዋጋ እንዲያገኝ ከቀረጥ ነፃ ማድረግ አንድ ሆኖ ከዛም ባለፈ ደግሞ የብድር ሁኔታ ተመቻችቶላቸው ትራክተር እያገኙ ያለበት ሁኔታ ነው ያለው። በሌላ በኩል ግብርናችን ከዝናብ ጥገኝነት ከአየር ንብረት ለውጥ ተጋላጭነት በማላቀቅ ለመስኖ ሰጥቶት የሚሰራው ትኩረት ነው። በዚህም ሂደት ያለንን የተፈጥሮ ጸጋ ያለንን የውሃ ሀብት በአግባቡ በመጠቀም ከፍተኛ መጠን ያለው ኢንቨስትመንት በማውጣት ትላልቅ የመስኖ አውታሮችን እየገነባን ነው ያለነው። ባለፉት 5 ዓመታት ብቻ ከ500,000 በላይ ፓምፖችን ማሰራጨት ችለናል። በዚህም በመስኖ የሚታረሰው መሬታችን በየአመቱ እየጨመረ እድገት እያስመዘገበ መጥቷል። በቂ አይደለም። እዚህ ላይ ጠንክረን መስራት ይገባናል። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል